ለውጥ የሚፈልግ እንጂ መለወጥ የሚፈልግ ሰው ጥቂት ነው ያለው። ዓላማ ብቻ የትም አያደርሳችሁ። በአሸናፊም በተሸናፊ መካከል ዓላማ አለ። ልዩነቱ ተሸናፊው ሲስተም የለውም፣ አሸናፊው ግን ሲስተም አለ። ብዙ ትላልቅ ሰዎች በትልቅ ሰውነት ውስጥ የ8 ዓመት ልጆች ናቸው። ሌሎች ሰዎችን በፍጹም ልትቀይሩ አትችሉ። ምንም ያህል ብትልጉ እናንተ መሆን ከምትፈልጉት ቦታ ላይ ካልደረሰ ሰው አድቫይዝ አትቀበሉ ሲባል ሰምታችሁ አታውቁ? አንድ ቀን ሪል ቢዝነስ ሞክሮ የማያውቅ ሰው ስለ ቢዝነስ ማኔጅመንት ሊያስተምር ይመጣል። ሁሉም ሰው ልታስደስቷቸው ምንም ነገር ብታረጉ ሁሉም ሰው አሳባል። ሁሉም ሀሳብ ሰጪ ነው። ሰፈሪንግ የሚጀምረው ምን ይላል መሰላል? አሁን እየተፈጠረ ያለው ነገር እና ምን ይፈጠራል ብላችሁ ኤክስፔክት የምታረጉት ዊሽ በምታረጉት መካከል ልዩነት ሲኖር ነው። ብዙዎች ህይወታቸው የሚያስጠላቸው ኤግዞስትድ የሚሆኑት ህይወት ከባድ ስለሆነ አይደለም፣ እንዴት መኖር እንዳለባቸው ስለማይረዱ ሪያሊቲውን ወይም እውነታውን ሬዚስት ስለሚያደርጉ። የሰው ልጆች በዙሪያቸው ያለውን ነገር ኮንትሮል የማድረግ ዲዛየር እና ኒድ አላቸው። ሰዎች ስለ ራሳቸው ማውራት ይወዳሉ። የብዙ ሰዎች ስትረስ፣ ፍራቻ፣ ደስተኛ ለመሆን ከአንድ ቀላል ስህተት ነው የሚመጣው። መቆጣጠር የማይችሉትን ነገር ለመቆጣጠር ወይም ለመለወጥ ስለሚሞክሩ ነው። የሌሎች ሰዎችን ሀሳብ፣ ባህሪ፣ ምርጫ እንዴት ሪአክት እንደሚያደርጉ ለመቆጣጠር ስለሚፈልጉ ነው። ለዚህ ሁሉ መፍትሄ ሁለት ነገር ብቻ በቂ ነው። ሌት ደም እና ሌት ሚ። ዛሬ ስለ ሌት ደም ቲዮሪ በሜል ሮቢንስ የተጻፈውን መጽሐፍ የምናይ ይሆናል። ላይክ እኔ የራሴን ሪፍሌክሽን እያስቀመጥኩኝ እንደሆነ ልታስቡ ትችላላችሁ። ሰምራይዝም ሪቪውም እያደረግኩኝ አይደለም። በጣም ቀላል የሚመስሉ ነገሮች ፓወርፉል የሆነ ማይንድሴት ሽፍት መገንባት እንደሚቻል እኔ ከዚህ መጽሐፍ ተረድቻለሁ። በዚህ ቪዲዮ መጨረሻ አንድ የምትረዱት ነገር ቢኖር ትልቁ ነገር ሰዎች የፈለጉትን ነገር እንዲያደርጉ መተው እናንተ ለራሳችሁ የምታደርጉት the most powerful thing ነው ደስተኛ ለመሆን። ለማታውቁኝ ቃላ ወንደሰን እባላለሁ። እንደዚህ አይነት ጠቃሚ ቪዲዮዎችን በየሳምንቱ እዚህ ቻናል ላይ ስለምታገኙ ቻናሉን መቀላቀላችሁን እርግጠኛ ሁኑ። ምናልባት ይህን መጽሐፍ ከመጻፏ በፊት The 5 Second Rule የሚል መጽሐፍ ጽፋለች ለማታውቁ። እና ናሳ ውስጥ ሮኬት ላውንች ሲደረግ ባክዋርድ የሚቆጥሩበትን መንገድ በመነሳት ነው። 5 4 3 2 1 ይህንን ነው ከዚህ ነው ኢንስፓየርድ ሆና ወደ ቲዮሪ አምጥታው የጻፈችው እና ህይወቴን የቀየረልኝ መንገድ ነው ብላ ነው ፕሬዘንት ያደረገችው። ሌላ ላይም ቼክ ሳደርግ ለብዙዎች ሰርቷል። ምንድነው አክሽን ወይም ድርጊት ብቸኛው መፍትሄ ነው እና መልስ ነው። ስለ ችግራችሁ ደጋግማችሁ ብታስቡ ለችግራችሁ መፍትሄ ማምጣት አትችሉም። ማንም ሰው እናንተን ሊያድን አይመጣም። ራሳችሁ ናችሁ ራሳችሁን የምታድኑት። በአንድ ጊዜ ትልቅ ነገር ማሳየት አይጠበቅባችሁ። በየቀኑ 1% የምታደርጉት ኢምፕሩቭመንት መጨረሻ ላይ ትልቅ ነገር ያመጣል። ሁለት ነገር ከዚህ መውሰድ እንችላለን። ይሄን ነገር አቶሚክ ሃቢትስ መጽሐፍ ላይም አለ። የመጀመሪያው በጣም ጥቃቅን ልማዶች ወይም ሃቢቶችን መገንባት ነው። ሁለተኛው ሲስተም መገንባት ነው። ዓላማ ብቻ የትም አያደርሳችሁ። በአሸናፊም በተሸናፊ መካከል ዓላማ አለ። ልዩነቱ ተሸናፊው ሲስተም የለውም፣ አሸናፊው ግን ሲስተም አለው። እንዴት ሲስተም መገንባት እንደምንችል በሌላ ቪዲዮ እናየዋለን። ግን እንዴት አድርጋችሁ ልማድን በቀላሉ መንገድ መገንባት እንደምትችሉ የሚያሳይ ቪዲዮ አለ። እሱን ቪዲዮ ተመልከቱ። ወደ ዋናው ወደ መጽሐፉ ሀሳብ ስንመጣ የብዙዎቻችን ትልቁ ችግር the fundamental law of human nature የሚባለውን ህግ አንረዳው። ብዙዎች ህይወታቸው የሚያስጠላቸው ኤግዞስትድ የሚሆኑት ህይወት ከባድ ስለሆነ አይደለም፣ እንዴት መኖር እንዳለባቸው ስለማይረዱ ሪያሊቲውን ወይም እውነታውን ሬዚስት ስለሚያደርጉ። የሰው ልጆች በዙሪያቸው ያለውን ነገር ኮንትሮል የማድረግ ዲዛየር እና ኒድ አላቸው። ልክ በቃ ስንወለድ ጀምሮ ያለን ባህሪ ብላችሁ ልታስቡት ትችላላችሁ። ኢኔት ነው። ጊዜያችንን፣ ገንዘባችንን፣ አክሽናችንን፣ ሀሳባችንን፣ ፊቸራችንን፣ ውሳኔዎቻችንን መቆጣጠር እንፈልጋለን። ችግሩ የሚመጣው ሌሎች ሰዎችን ለመቆጣጠርና ለመለወጥ ስንሞክር ነው። ሌሎች ሰዎች እኛን እንዲረዱን እንፈልጋለን። እኛ ኤክስፔክት በምናደርግበት መንገድ ቢሄቭ እንዲያደርጉ እንፈልጋለን። እኛ የራሳችንን ፊሊንግ፣ አክሽን፣ ሀሳብ ብቻ ነው ኮንትሮል ልናደርግ የምንችለው። እኛ በዙሪያችን ያሉትን ነገሮች ኮንትሮል ማድረግ መፈለግ ኮንፈርት እንዲሰማን ያደርጋናል።
ሴፍ እንድንሆን ይሰማናል። ብዙ ሰዎች ኮንትሮል ለማድረግ ያላቸውን ዲዛይር ራሳቸው እንኳን ላያውቁት ይችላሉ። ሰፈሪንግ የሚጀምረው ምን ይላል መሰላችሁ? አሁን እየተፈጠረ ያለው ነገር እና ምን ይፈጠራል ብላችሁ ኤክስፔክት የምታረጉት ዊሽ በምታረጉት መካከል ልዩነት ሲኖር ነው። ሶ ብዙ ሰው የሚኖረው ከዚህ ፈንዳሜንታል ሎው ኦፍ ሂውመን ኔቸር ጋር በተቃራኒ እየታገለ ነው። የሆነ ስራ ትሰሩና የሆነ ሰው ይመጣና ክሪቲሳይዝ ያደርጋችኋል፣ ትናደዳላችሁ፣ ወይም ጓደኞቻችሁ ኤክስክሉድ ሊያደርጓችሁ ይችላሉ። የዚህን ጊዜ እናንተ እነሱን ለማሳመን ወይም ሀሳባቸውን ለማስቀየር ትታገላላችሁ። ይህ ጭራሽ ደስተኛ እንዳትሆኑ ነው የሚያደርጋችሁ። ለምንድነው ሰዎች በዙሪያቸው ያለውን ነገር መቆጣጠር የሚፈልጉት ወይም እነሱ እንደፈለጉ እንዲሆንላቸው የሚፈልጉት የሚለውን ስናይ መልሱ ቀላሉ ፍርሃት ነው። ኤክስክሉድድ የመሆን ፍርሃት አለ፣ የሪጀክሽን ፍርሃት አለ፣ ያለመፈለግ ፍርሃት አለ፣ የመውደቅ ፍርሃት አለ። ይህ ሁሉ ፍርሃት ስላለባቸው ምንም ያህል እናንተ ሰዎች ለመለወጥ በጣራችሁ ቁጥር ሰዎች የፈለጉትን ነገር ነው የሚያደርጉት። ምንም ማድረግ አትችሉ። ጭራሽ ራሳችሁን ስትረስ እየሆናችሁ ነው የምትመጡት። ኢንስቴድ ይህን ነገር ለመቆጣጠር እየሞከራችሁ ከተፈጥሯዊ ሕግ ጋር ከምትጋጩ ይህ መጽሐፍ ምን ይላል? ሌት ዘም፣ እንደፈለጉ ይሁኑ፣ ተዋቸው። የሆነ ነገር ሰርታችሁ ሰዎች ላይደሰቱ ይችላሉ፣ ተዋቸው፣ አይደሰቱ። ሊያኮርፉ ወይም ሳይለንት ትሪትመንት ሊሰጧችሁ ይችላሉ፣ ተዋቸው፣ ያኮርፉ። የማይሆን ኮሜንት ሊሰጣችሁ ይችላሉ፣ ይስጧችሁ። የሌላ ሰውን ስሜት ወይም ፊሊንግ ወይም ኢሞሽን ሀሳብ ኢንተርናላይዝ ባደረጋችሁ ቁጥር እናንተ መጥፎ ሰው እንደሆናችሁ፣ መጥፎ ስራ እየሰራችሁ እንደሆነ ነው ፊል የምታደርጉት። የዚህን ጊዜ የእናንተን ፓወር እና ኤነርጂ ለነዛ ሰው አሳልፋችሁ ትሰጣላችሁ። ግን ሌት ዘም የሚለውን ቲዮሪ መተግበር ስትጀምሩ ፓወሩን መልሳችሁ ትወስዳላችሁ። ሌት ዘም የሆነ ሰው መጥቶ ዲስሪስፔክት ሲያደርጋችሁ ዝም በሉ ወይ ዝም ብላችሁ እዩት ማለት አይደለም። የእናንተን ሪስፖንስ ብቻ መቆጣጠር እንደምትችሉ ተረዱና ሌሎች ሰዎች ሪስፖንስ ኢሞሽናሊ ሪያክት አታደርጉ ማለት ነው። የፈለጉትን ይወስኑ፣ ያሰቡትን ኮሜንት ያርጉ፣ እናንተ ትተውታላችሁ። እዚህ መጽሐፍ ላይ ምን ይላል መሰላችሁ? ሁሌ ሌት ዘም የምትሉ ከሆነ እያላችሁ የምትተዉት ከሆነ መጨረሻ ላይ አይዞሌትድ ሆናችሁ ብቻችሁን ትቀራላችሁ። ምንም አይነት ሶሻል ፕላን አይኖራችሁ። ስለዚህ ሌት ዘም የሚለው ቲዮሪ ለብቻው አይሰራም። ሁለተኛ ቲዮሪ ያስቀምጣል፣ ሌት ሚ የሚል። ሁለተኛው ቲዮሪ ከማየታችሁ በፊት አንድ ነገር እንዴ፣ ይህን ሁሉ አውርተን ሌት ዘም የሚለውን ቲዮሪ አውርተን በእርግጠኝነት ብዙ ሰው የሚነግራችሁ ነገር ይህንን ነገር መተግበር አይችሉም። በእርግጠኝነት የሚነግራችሁ ይሄን ለምን ይመስላችኋል? ይህንን ነገር እኔ ከሰው ልጅ ኢቮሉሽን ጋር ነው የማያይዘው። ከብዙ ሺህ ዓመታት በፊት ሰዎች ሲኖሩ በክለን ትራይብ፣ ጎሳ ምናምን በሚባል ውስጥ ነው የሚኖሩት። ድሮም ነበረ እና ከዚህ ውስጥ ኤክስክሉድድ መሆን ዴንጀር ወይም አደጋ ይፈጥራል። አደጋ ነው በቃ ከነሱ መለያየት። በጊዜ ሂደት አይምሯችን ከእንደዚህ አይነት ነገሮች ጋር ዋርድ አድርጓል፣ ኢቮሉሽን ማለት ነው። እያንዳንዱ ሶሻል ሪጀክሽን በጣም ፔንፉል ነው። ቃላቶች ፓወርፉል ናቸው። ሊገነቡንም ይችላሉ፣ ሊሰባብሩንም ይችላሉ። ስለዚህ ሁል ጊዜ የሰዎችን ስሜትና ኢሞሽን ማኔጅ ለማድረግ እንሞክራለን። ሶ ሌት ሚ የሚለው ሁለተኛው ቲዮሪ ምን መሰላችሁ የሚለው ኢንስቴድ ኦፍ ለምንድን ነው ያንን ነገር የሚያደርጉት እኔ ላይ ከማለት ይልቅ አሁን ምንድን ነው ማድረግ ያለብኝ ብላችሁ እንድትጠይቁ ነው የሚያደርጋችሁ ራሳችሁ። ፓወሩን የምታገኙት የሌሎችን ሰዎች ሪስፖንስ እያሰባችሁ ወይ ለመቆጣጠር እየሞከራችሁ አይደለም፣ የራሳችሁን ሪስፖንስ ላይ በመስራት ነው። ስለዚህ ባጭሩ ሌት ዘም ስትሉ የሌሎችን ሰዎች ስሜት፣ ኢሞሽን፣ ባህሪ የእናንተን ኮንሽስ የሆነ ዲሲዥን ወይም ውሳኔ አፌክት እንዳያደርገው ነው የምታደርጉት። ሌት ሚ ስትሉ ግን ቀጣይ ለምታደርጉት ነገር ኃላፊነት እየወሰዳችሁ ነው። ማወቅ ያለባችሁ ሁሉንም ሰው ልታስደስቷችሁ ምንም ነገር ብታረጉ
ሁሉም ሰው ሀሳብ አለው። ሁሉም ሀሳብ ሰጪ ነው። ሌት ሚ እናንተ ኮንትሮል ማድረግ የምትችሉትን ኮንትሮል እንድታደርጉ ያደርጋችኋል። የእናንተን ስሜት፣ የእናንተን ባህሪ፣ የእናንተን ሪስፖንስ። ለደም ግን ኮንትሮል ማድረግ የማትችሉትን ነገሮች እንድትተዉት ያደርጓቸዋል። የሌላ ሰው ስሜት፣ የሌላ ሰው ባህሪ፣ የሌላ ሰው ሪስፖንስ ማለት ነው። ስለዚህ ይህን መተው አለባችሁ። በዛውም ስትረሱም ይቀንስላችኋል። ሌላው ነገር እዚህ መጽሐፍ ላይ ከጠቀሰችው ማንሳት የምፈልገው ፍሬም ኦፍ ሬፈረንስ የሚባል ነገር አለ። ማለት እናንተ መሆን ከምትፈልጉት ቦታ ላይ ካልደረሰ ሰው አድቫይዝ አትቀበሉ ሲባል ሰምታችሁ አታውቁም? ላይክ ስታስቡት ራሱ ለምንድን ነው ፋይናንሻል ፍሪደምን እየፈለጋችሁ ፋይናንሻሊ ስትራግል ከሚያደርግ ሰው ሀሳብ የምትወስዱት? እናንተ የሆነ ስራ ሰርታችሁ ሰዎች የሚሰጧችሁ ሀሳብ፣ ኦፒኒየን፣ ፐርስፔክቲቭ ከነሱ ፍሬም ኦፍ ሬፈረንስ እየተነሱ አትናደዱ የሚያስጠላ ነገር ከነገሯችሁ። ለምሳሌ እዚህ መጽሐፍ ላይ የራሷን ህይወት ከጠቀሰችው ልንገራችሁ። ጸሐፊዋ ሜል ሮቢን የምትባለዋ እቺ ራሱ መጽሐፉን የጻፈችው የእሷን ባለቤት ስታገባው ከእናቷ ጋር ተጣልታ ነበር። ዌስት ኮስት ነበር የምትኖረው። ወደ ኢስት ኮስት መጓዝ ይኖርባታል እና ረጅም ጉዞ ማድረግ ይኖርባታል። ከፓረንቶቿ ጋር አትገናኝም ነበር። ኦልሞስት ለ30 ዓመት ምናምን ተጣልታ ነበር። ከዛኝ ቲዮሪ ዴቨሎፕ አድርገው ይህን ፍሬም ኦፍ ሪፈረንስ ከተረዳችው በኋላ ይህን ፍሬም ኦፍ ሪፈረንስ የሚባለውን ኮንሰፕት ከተረዳችው በኋላ እናቷን ተረዳቻት። የዛኔ እናቷ የተጣላችበት ሜን ሪዝን የእሷ እናት የእሷን አባት ሁለቱ ሲጋቡ 19 ዓመቷ ነበረ። ከዛ እሷን ስትወልድ 19 ዓመቷ ነበረ። ከዛ በኋላ በጣም ስትራግል አድርገው ነበር። ከግራንድ ፓረንታቸው ጋር አይገናኙ ነበር። ፋሚሊያቸውን ለመገንባት ስትራግል አድርገው ነበር። የዛን ጊዜ እቺ ልጇን ጀጅ ስታደርግ የነበረው ከዚህ ፍሬም ኦፍ ሪፈረንስ እየተነሳች ስለነበረ ነው። ፍሬም ኦፍ ሪፈረንስ ማለት ሰዎች ሁሉ ጊዜ የሆነ ቦታ አላቸው፣ የሆነ ፐርስፔክቲቭ አላቸው የሚነሱበት። ስለዚህ ያን ነገር ኤክስፒሪየንስ ካላደረጉት እናንተንም ሀሳብ ሊሰጧችሁ አይችልም። ወይም ሀሳብ የሚሰጧችሁ እናንተ የማትፈልጉትን ነገር ሊሆን ይችላል። ከዚህ የትምህርት ስርዓት ጋርም ተያይዞ አንድ ነገር ልንገራችሁ፣ አሁን ስላስታወስኩት ነው። እኔ ሁሌ የሚገርመኝ ነገር ነው። አንድ ቀን ሪል ቢዝነስ ሞክሮ የማያውቅ ሰው ስለ ቢዝነስ ማኔጅመንት ሊያስተምር ይመጣል። ሪል ኢንተርፕረነርሺፕ ፕራክቲስ አድርጎ የማያውቅ ሰው ስለ ኢንተርፕረነርሺፕ ስኪል ሊያስተምርክ ይመጣል። እና እነዚህ ሰዎች እየተነሱ የሚያስተምሩት ፍሬም ኦፍ ሬፈረንስ ራሳቸው እንኳን ሪያሊቲውን አያውቁትም። ለዛ ነው የትምህርት ስርዓቱ ፕራክቲካል አይደለም የሚባሉ፣ ምንም ጥቅም የለውም። ሌላው ሀሳብ ደግሞ የዚህ መጽሐፍ ሀሳብ ብዙ ትላልቅ ሰዎች በትልቅ ሰውነት ውስጥ የ8 ዓመት ልጆች ናቸው። እኔ አይደለም ያልኩት መጽሐፉ ላይ ይላል። የሚፈልጉትን ነገር ሳያገኙ ሲቀሩ ልክ እንደ 8 ዓመት ልጅ ነው ሪአክት የሚያደርጉት። ብዙዎች ነው ያልኩት፣ ሁሉንም አላልኩም። ትላልቅ ሰዎችም ህፃናትን ኢሞሽናል ይሆናሉ። ልዩነቱ ግን ትላልቅ ሰዎች ኢሞሽናቸውን መደበቅ ይችላሉ፣ ህፃናት ግን ፊት ለፊት ያሳያቸዋል። አንዳንዶች ትልቅም ሆኖ ኢሞሽናሊ ናቹራል ዳዩ። ይህ ኢሞሽናል ማቹሪቲ ስኪል ነው ማለት ትሬን አድርጋችሁት የምታገኙት ነገር ነው፣ የምታመጡት ነገር ነው። ስለዚህ ለሌላ ጊዜ የሆነ የ40 ዓመት ሰው በማየው መንገድ ሪያክት ሲያደርግባችሁ የእሱን 4ኛ ክፍል እያለ የነበረው ቨርዥን ኢማጂን አድርጉት። ሰዎች አንዛይቲ ውስጥ፣ ዲፕሬሽን ውስጥ፣ አዲክሽን ውስጥ የሚገቡበት አንደኛው ምክንያት ብዙ ጊዜ ሲኖሩ ኢሞሽናቸውን ሪፍሌክት እንዲያደርጉ አልተፈቀደላቸው። በተለይ ህፃን እየነበሩ እንደዚህ አይነት ሰዎች ደግሞ እናንተ ዲዘርቭ በምታደርጉበት መንገድ ትሪት እንዲያደርጓችሁ አይችሉም። ቻፕተር 9 ምን ይላል መሰላችሁ? ላይፍ ኢዝንት ፌር። እውነት ነው፣ መቼስ በዚህ የሚከራከር አይኖርም። ለምንድን ነው የሌሎች ሰዎች ስኬት ለእናንተ እንቅፋት የሚሆን? ሁለት ነገር መጥቀስ እንችላለን። የመጀመሪያው አፕዋርድ እና ዳውንዋርድ ኮምፓሪዝን የሚባሉ አሉ። ለአንዳንድ ሰዎች ሌሎች ሰዎች እድለኛ የሆኑ ይመስላቸዋል፣ ሁሉም ነገር አልጋ በአልጋ ሲሆንላቸው። በእርግጥ እድል የሚባል ነገር እንደሌለ ከዚህ በፊት አይተናል። ኢሉዥን፣ ሰዎች በምናባቸው የሚፈጥሩት
ነገር ነው። አትሊስት ከነ ማስረጃው አይተነዋል ከዚህ በፊት። ቪዲዮን ካላያችሁ እሱ ቪዲዮ እዩት። ራሳችንን ከላይ ካለ ሰው ጋር ማወዳደር እኛን ይሰባብረናል። ከታች ካለ ሰው ጋር ግን ማወዳደር እና እኛ የተሻለ ቦታ ላይ እንዳለን ማየት ይገነባናል። ስለዚህ ሁሉም ነገር አንጻራዊ መሆኑን ተረዱ። አንጻራዊነትን ምናልባት በምሳሌ ላስረዳችሁ። ምናልባት ኳስ ተጫዋቹን ክርስቲያኖ ሮናልዶን ታውቁታላችሁ ብዬ አስባለሁ። የመጀመሪያው ኳስ ተጫዋች ሆኗል አይደል? ቢሊየነር የሆነ የመጀመሪያው በዩኤስዲ ቢሊየነር የሆነ የመጀመሪያው ኳስ ተጫዋች ነው። ከጥቂት ወራት በፊት ትራምፕ ዋይት ሃውስ ጋብዟቸው እራት ላይ ተገኝቶ ነበር። ምናልባት ያንን እራት ዝግጅቱን ካያችሁ በዛ በጠረጴዛ ዙሪያ የነበሩ ሰዎች ምናልባት ዓለም ላይ ቶፕ 1% ውስጥ የሚገኙ ናቸው በዌልዝ ደረጃቸው፣ በሀብት ደረጃቸው እና $1 ቢሊዮን በጣም ብዙ ነው። ግን እዛ ጠረጴዛ ላይ ሲቀመጥ ተጫዋቹ እግር ኳስ ተጫዋቹ ከነዛ ሰዎች ጋር አንጻር ሲታይ የመጨረሻ ድሃው እሱ ነው። እነሱ ለላይክ ትሪሊየን ለመድረስ ጥቂት የቀራቸው ናቸው። አንጻራዊነት ባጭሩ ይሄ ነው። ከዙሪያ ኤቭሪቲንግ ኢዝ ሪላቲቭ እንደሚባለው፣ ስለዚህ ሁሉም ነገር አንጻራዊ ነው። ሁለተኛውና የዚህ መጽሐፍ ዋናው ሀሳብ ሌሎች ሰዎችን በፍጹም ልትቀይሩ አትችሉም፣ ምንም ያህል ብትሞክሩ። ሁልጊዜ የሆነን ሰው እንዲለወጥ ጥረት ባደረጋችሁ ቁጥር ሞቲቬት ስታደርጉት፣ ጫና ስታሳድሩበት፣ ፕሬሸር ስታደርጉት ጭራሽ የእናንተን ኮንትሮል ለማምለጥ ኢንስቲንክቲቭሊ ሬዚስታንስ እየገነባ ነው የሚመጣው። ለዚህ ነው ሰዎች መቀየር የማትችሉት። በቀላል ምሳሌ ላስረዳችሁ። የሆነን ሰው ጧት የተነሳችሁ ስፖርት እንዲሰራ ለመቀየር እየጣራችሁ ሁሌ ጧት እየመጣችሁ ትጨቃጨቃላችሁ፣ ሞቲቬት ታደርጉታላችሁ፣ ፕሬሸር ታደርጉታላችሁ። ከተወሰነ ጊዜ በኋላ ጉዳዩ ስለ ስፖርት መሆን ይቆማል። ሬዚስታንስ ዴቨሎፕ እያደረገ መምጣት ይጀምራል። ሳያስበውም ሊሆን ይችላል። ማነው ፓወሩን የሚወስደው የሚለው ነው ከዚህ በኋላ ያለው ጥያቄ የሚሆነው። እሱ መጥቶ ነው እኔን የሚቀሰቅሰኝ፣ እሱ መጥቶ ነው እኔን ተነስ የሚለኝ ምናምን የሚል ነገር ነው የሚሆነው ከዚህ በኋላ። ስለዚህ በቃ ሬዚስታንስ ነው የሚሆነው። በፍጹም ሰዎችን ልትቀይሯቸው፣ ግን ሰዎች እንዲቀይሩ ኢንስፓየር ልታደርጓቸው ትችላላችሁ። ኢቨን የራሳቸው ሀሳብም እንደሆነ ልታሳምኗቸው ትችላላችሁ፣ ሌላ ፕሮሰስ ቢኖረውም፣ ግን ልትቀይሯቸው በፍጹም አትችሉ። አንድ ህግ ነበር ላይክ for every action there is equal and opposite reaction የሚባል ነገር አለ። ስትገፏቸው መልሰው ይገፏቸው። ሶስት ነገር አድርጉ። አንደኛ ኮምፕሊመንት አድርጓቸው። ሁሌ ሰዎች መደነቅ ይወዳሉ። ፊዚካሊ የምታዩትን ነገር እያንዳንዱን ነገር ንገሯቸው ያደናነቃችሁ። ሁለተኛ ጠይቋቸው። ሰዎች ስለ ራሳቸው ማውራት ይወዳሉ፣ ያው ችግር የለው። ሶስተኛ አድምጧቸው። መደመጥ ትልቁ የሰው ልጅ ፍላጎት ነው። ዝም ብላችሁ አዳምጡ። በፍጹም ጀጅ አታርጓቸው። ጭራሽ ጀጅ ለማድረግ በባህሪያቸው ከሞከራችሁ እየዋሿችሁ ይመጣሉ። ስለዚህ በአጠቃላይ ይሄንን መጽሐፍ ከሌሎች ፐርሰናል ዴቨሎፕመንት መጽሐፎች በተሻለ ሁኔታ ፕራክቲካል ሆኖ ስላገኘሁት ነው እውነተኛው ዓለም ላይ መተግበር ስለሚችል ነው ሪፍሌክት ለማድረግ የመረጥኩት። ብዙ ፐርሰናል ዴቨሎፕመንት መጽሐፍ ስታነቡ ላይክ እንደ ሀሳብ እንደ መስጠት ነው፣ እንደ ለተቀማጭ ሰማይ ቅርብ ነው ምናምን እንደሚባለው ነገር ነው። ቁጭ ብለው ሀሳብ ሲሰጡ መዋል ቀላል ነው፣ ግን ሪሊ ወርዶ ኢምፕሊመንት መሆን የሚችል ነገር ፕሬዘንት ማድረግ ግን ከባድ ነው እና ይሄ ለደም ቲዮሪ የተለያየ ቦታ ላይ ልትጠቀሙት ትችላላችሁ። ሪሌሽንሺፕ ላይ፣ ስራ ላይ፣ ሶሻል ሚዲያ ላይ፣ ፐርሰናል ግሮዝ ላይ፣ የተለያየ ቦታ ላይ ፕራክቲካል ነው። ሰው ምን መሰላችሁ፣ ከተፈጥሯዊ ህግ ጋር እየታገላችሁ ከምትኖሩ ጊዜያችሁንንም ኤነርጂያችሁንንም ከምትገሉ ይህንን ቲዮሪ መተግበር የተሻለ ነው። ብዙ ሰዎች የሌሎችን ሀሳብ ማኔጅ ለማድረግ ሲሞክሩ ነው ችግር ውስጥ የሚገቡት። ልትቆጣጠሩ የማትችሉትን ነገር ተውት። ሌሎች ሰዎች የራሳቸውን ህይወት እንዲኖሩ በተዋቻቸው ቁጥር የእናንተን ህይወት ኮንትሮል ለማድረግ እድሉን ታገኛላችሁ፣ ትጀምራላችሁ። ማወቅ ያለባችሁ ነገር ለውጥ የሚፈልግ እንጂ መለወጥ የሚፈልግ ሰው ጥቂት ነው ያለው። ቪዲዮ ጠቃሚ ሆኖ ካገኛችሁት ኦቶቲያን ሰብስክራይብ ማድረግ እና ቪዲዮንም ላይክ እና ሼር ማድረጋችሁን አትርሱ።
ሌላ መጽሐፍ እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አስቀምጡ። እንዴት አድርጋችሁ ልማድን ወይም ሀቢትን በቀላሉ መንገድ መገንባት እንደምትችሉ የሚያሳይ ቪዲዮ አለ። እዛ ቪዲዮ ላይ እንገናኝ።